ክርስቶስ ከድግሶቻችን፣ ክርስቶስ ከበዓላቶቻችን፣ ክርስቶስ ከዝክሮቻችን በዘበኛ አልተባረረም። ሶፍት የተቀላቀለበት ሳይቀር እንኳን ነው የምንወረውርላቸው። የጋጥነውን አጥንት እንኳን አይደለም ከምረን የምንወረውርላቸው። ክርስቶስ ውሻ የላት ለውሻ እንኳን የማይሰጥ ለድሃ ይሰጣል። የሻለ ድሆች አልተባረሩ፣ በር አልተዘጋባቸው፣ ጩኸታቸው አልተደመጠም። ድሃው የሚበረደው ብርድ የሚመታው ብርድ ልብስ አጥቷል። ምናልባት አንዳንዶቻችን ብዙ ብራንዶችን ግድ የለም ከሰው አይደለም። የአዲስ አበባ ብቻ አይደለም፣ የኢትዮጵያን ሸክሙ የተሸከመው ነው አይደለም። ኦርቶዶክሳውያን ክርስቶስ በረሃብ ምክንያት ለሞት ከተቃረበ የኛ ጌጣጌጥ ምንድን ነው? ክርስቶስን ማግኘት ትፈልጋላችሁ? ያው ክርስቶስ በደጅ ወድቆላችኋል። ርቦት በደጅ ወድቋል። ጠምቶት ደጅ ወድቋል። የሚለብሰው አቶ ደጅ ወድቋል። የሚጠጋበት ቤት አቶ ደጅ ወድቋል። የሚሰማራበት መሰማሪያ አቶ ደጅ ወድቋል። እዚህ ላይ አልፋችሁት መጣችኋል። ምክንያቱም ክርስቶስ ድሆችን፣ ክርስቶስ ምስኪኖችን፣ ክርስቶስ የሚበሉት የሌላቸውን፣ ክርስቶስ የሚጠጡት የሌላቸውን እኔ ይላቸዋል። እና ክርስቶስን ማግኘት የሚፈልግ ድሆችን ያገኛል፣ ምስኪኖችን ያገኛል፣ የጨነቃቸውን ያገኛል፣ የጠበባቸውን ያገኛል። ክርስቶስ የት ይገኛል ካላችሁ አድራሻው ይሄው አድራሻው ክርስቶስ ይገኛል። እናስጊጠው፣ ልብስም እንስጠው፣ ስጦታም አንንፈገው፣ ክርስቶስን እንኳን ደህና መጣህ እንበለው የሚለው ሊቁ ለዚህ ነው። ክርስቲያኖች ቅዱስ ዮሐንስ አፈወርቅ በነበረበት ዘመን ህንጻ ቤተ ክርስቲያኑን በጣም እያስጌጡ በቤተ መቅደስ ውስጥ ያሉ ነዋያተ ቅድሳትን እያሟሉ ለቤተ መቅደሱ እጅግ የተዋበ በወርቅ አምድ እያስጌጡ የወርቅ መንበር እየሰሩ የወርቅ ጽዋ እያመጡ ድሃውን ግን የሚረሱ ምስኪኑን ግን የማያግዙ ብዙ ክርስቲያኖችን ሲመለከት ምን እንዳለ ታውቃላችሁ? እንዲህ አላቸው፣ ድሃ ወገንህ በረሃብ እየማቀቀ አንተ የጌታን መንበር በወርቅና በብር ዕቃዎች ብትሞላው ጥቅምህ ምንድነው? ነገር ግን አስቀድመህ ድሃውን አብላው፣ ምስኪኑን አጠጣው፣ እንዲሁም አልብሰው፣ በመቀጠል መንበሩን በፈለከው መልክ በወርቅም በብርም አስጊጠው ይላል። መጀመሪያ ግን ይሄንን አስጊጠው፣ ይሄንን አክብረው፣ ይሄንን አስውበው። መጀመሪያ ግን እደጅ የወደቀውን አጥግበው። ያ የወደቀውን መቅደስ ቀና አድርገውና ከዚያ ከፈለክ እዚህ መተህ በወርቅና በብር ትሞላዋለህ ይላል። ያኛውን መቅደስ አዋርደኸው ይሄኛውን መቅደስ ብታከብረው ጥቅም ምንድነው ይላል። ያኛውን መቅደስ አራቁተኸው ይሄኛውን መቅደስ በሐር ጨርቅ ብትሞላው ጥቅም ምንድነው ይላል። ለዛኛው መቅደስ ቀዝቃዛ ጽዋ ውሃ ሳትሰጠው ለዚህኛው መቅደስ የወርቅ ጽዋ ብታመጣለት ጥቅም ምንድነው ይላል። ለጥሙ ጠብታ ታክል ቀዝቃዛ ውሃ ሳታመጣለት ለክርስቶስ ለመንበሩ የወርቅ ጽዋ ብታመጣ ጌታን ታስቀናዋለህ ሆይ? ጥቅም ምንድነው ይላል። አካሉን የሚሸፍንበት ጨርቅ እዛ ነፍገኸው እዚህ ደግሞ መተህ የሐር ጨርቅ ብታለብሰው እግዚአብሔርን ደስ ማሰኘት ነው ወይ ይላል። እዛ ጋር ያለው የወደቀውም የክርስቶስ ሥጋ ነው። እኔ ነኝ የሚለው ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣
ብታረዝ አልብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል ይልሃል። እኔ ይላል እዚህስ የሚሰዋው የሱ ሥጋ ነው፣ እዚህ የሚፈሰው ደሙ ነው። እዛ ያራቆትከውን እዚህ ብታለብሰው ጥቅም ምንድነው ይላል። ያንን አስበው፣ ከዚያ ይሄንን አክብረው። ለዚያ ለጥሙ ጠብታ ታክል ቀዝቃዛ ውሃ አጠጣው፣ ከዚያ ዚናና የወርቅ ጽዋም አምጣው። አስቀድመህ ደሃ ወገንህን አስበው፣ መግበው፣ አልብሰው። ከዚያም ሥጋውንና ደሙን በሐር ጨርቅ አክብረው። በዚያ ያከበርከውን በዚያ ታረቁተው። ይህን ሥጋዬ እንዳለው ያንን ብራብ አላበላችሁኝም ያለው አካሉ አንድ ነው ይላል። ሁለቱን እያነጻጸረ የተረሳ መቅደስ አለ ወገኖቼ። ያውም እንዲህ ባለ ከባድ ዘመን፣ ሰው መጠጊያ ባጣበት ዘመን፣ ኑሮ በከበደው ዘመን፣ በቀን 3 የሚበሉ አንድ በሚበሉበት ዘመን፣ ምግባቸውን በቀነሱበት ዘመን፣ ዓለም ድሆችን እየቸረቸረች ድሆችን እያበዛች ባለበት ዘመን፣ ችግረኞችን እየቀፈቀፈች ባለበት በዚህ ዘመን ክርስቲያኖች የኔና የእናንተ ሥራ ሊሆን የሚገባው ማሰብ ነው፣ አለመርሳት ነው፣ መተጋገዝ ነው፣ መደጋገፍ ነው። እስኪ ልጠይቃችሁ፣ በዓላቶቻችን፣ ድግሶቻችን፣ ተስካሮቻችን፣ ዝክሮቻችን፣ ሰርጎቻችን፣ የልጆቻችን የልደት በዓላችን፣ እነዚህ የምንደግሳቸው ድግሶቻችን ሁሉ እስኪ ልጠይቃችሁ፣ ድሆች ይጠሩባቸዋል? የፊት ወንበር ለድሆች ይለቀቃል? የሰራችሁት ጣፋጭ ማዕድ እፍታው የሚወጣው ለድሆች ነው? የፊቱ ወንበር የሚለቀቀው ለማን ነው? በበዓላቶቻችሁ፣ በዝክሮቻችሁ፣ በቅዱሳን የመታሰቢያ በዓላቶቻችን፣ በቤተ ክርስቲያን ታላላቅ በዓላቶቻችን የፊቱ ወንበር የሚለቀቀው ለማን ነው? ቅድሚያ የሚሰጠው ለማን ነው? የወጡ ፍታ የሚወጣው ለማን ነው? ለምለሙ እንጀራ የሚነጠፈው ለማን ነው? ለክርስቶስ ነው። የእግዚአብሔር ቃል እንዲህ ይላል፣ ምእመናን ላንብብላችሁ። ግብዣ ባደረክ ጊዜ ድሆችን፣ ጉንድሾችን፣ አንካሶችን፣ እውሮችን ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና ይላል። ድግስ ደግሰሃል? እንግዲያውስ ክርስቶስን ጥራ። ማንን? ድሃውን ጥራው፣ ምስኪኑን አጥግበው፣ ከፍታው አውጣለት፣ ከለመለመው አንጥፍለት፣ ቀዝቃዛ ጽዋ ውሃ ቀርተህ አጠጣው፣ ለምለም እንጀራ አንጥፈህ አጥግበው። የፊቱን ወንበር ለክርስቶስ ልቀቅለት። ድሆችን እኔ ነኝ ይላል። ክርስቶስን ማግኘት ትፈልጋላችሁ? እንግዲያው ድሆችን የፊት ወንበር ልቀቁላቸዋ። እንካ በንካ አታርጉታ። ለሰጠኝ ልስጠው፣ ለጋበዘኝ ልጋብዘው አታድርጉታ። ለክርስቶስ የፊት ወንበር ትለቃላችሁ ወገኖቼ። እንደው የእውነት እንነጋገር ከተባለ ክርስቶስ ከድግሶቻችን፣ ክርስቶስ ከበዓላቶቻችን፣ ክርስቶስ ከዝክሮቻችን በዘበኛ አልተባረረም። ድሆች ቅድሚያ ይገባሉ። ድሆች መጨረሻም ከተሰጣቸው እንጃ እናያለን እኮ። ክርስቶስ በዘበኛ ተባሯል ስላችሁ፣ ክርስቶስ በር ተዘግቶበታል ስላችሁ፣ ክርስቶስ እየጮኸና እየለመነ እኛ ጩኸቱን ከመስማት ፈቀቅ ብለናል ስላችሁ፣ ዙፋን ላይ ያስቀመጠልን አምላክ ጠራራ ፀሐይ ላይ ድንጋይ ላይ ያላነጠፍ ነው? ድሆች አልተባረሩ፣ በር አልተዘጋባቸው፣ ጩኸታቸው አልተደመጠም። ክርስቶስ ተባሯል።
ክርስቶስ በር ተዘግቶበታል። ከዋናው ማዕድ ላይ ተገፍትሯል። ፍርፋሪ እንኳን ለመስጠት ቸግሮናል። ድሮ አውቅ ነበር ዩኒቨርሲቲዎች አካባቢ ፍርፋሪ እንኳን ይሰጥ ነበር። ሆቴሎች አካባቢም ጥቂት ፍርፋሪዎች ይቸሩ ነበር። እንሰማለን በዚህ ዘመን ፍርፋሪ እንኳን በሽያጭ ሆኗል ይላሉ። እንጃ በዋጋ ከፍለው ነው ፍርፋሪያችንን እንኳን የሚያገኙት። ድሆች ከዋናው ማዕድ ቅድሚያ ስጧቸው የተባለውን ውራ እንኳን አላረግናቸው። እፊት አምጧቸው የተባለውን ኋላ እንኳን አላሰለፍናቸው። ታዲያ ድሆች አልተረሱ ወገኖቼ? ከዋናው ማዕድ አልተገፈተሩም። ምናልባት ከተረፈን እሱንም ለቋንቋዬ ይቅርታ አድርጉልኝ፣ እናንተን ማሰቀቅ ፈልጌ አይደለም፣ ሶፍት የተቀላቀለበት ሳይቀር እንኳን ነው የምንወረውርላቸው። ይቅርታ አድርጉልኝ። የጋጥነውን አጥንት እንኳን አይደለም ከምረን የምንወረውርላቸው። ክርስቶስ ውሻ ነው እንዴ እናንተ? ለውሻ እንኳን የማይሰጥ ለድሃ ይሰጣል። የሻገተ የጃጀ የተረሳ የወደቀ ግፍ አልበዛም? እሺ ሌሎችን እየወቀስን እኛ ክርስቲያኖች አንወቀስም? እንተሳሰባለን? የዓለም መሪዎችስ አስቡ። እኛ ለሰዎች ማሰብ ችለናል። ሰው ጉዳያችን ሆኗል። ያልተባረረም ክርስቶስ እንዲህ ይላል ሊቁ ዮሐንስ አፈወርቅ፣ አንተ ከተገቢው በላይ ትመገባለህ፣ ክርስቶስ ግን የሚያስፈልገውን እንኳን አልበላም። አንተ የተለያዩ ኬኮችን ትበላለህ፣ ክርስቶስ ግን ቁራሽ ዳቦ እንኳን አላገኘም ይላል። እሺ ይሁን፣ ጥገብ፣ ቢያንስ ትንሽ እራፊ አትሰጠው? እሺ ግድ የለም ኬክ ብላ፣ ቢያንስ ትንሽ የደረቀ ዳቦ እንኳን ለድሃ አትተው? ምዕመናን ለምን አሁን እንደምንጾም ታውቃላችሁ? ልንገራችሁ። የምንጾመው ክርስቶስን ለማገልገል ለመራብ ነው። የምንራበው ለምንድን ነው ካላችሁ፣ ለድሆች እንድንራራ ነው። መራብን ስንለምድ ለሚራቡት መራራት እንድንለምድ ነው። ለዛ ነው እኮ የምንጾመው። ጠግበን በልተን ድሆችን እንድናስቀና አይደለም። ማለዳ የጾምነውን በምሳ የተውነውን ለድሆች እንድናካፍለው ብቻ ነው የምንጾመው። ጾም እኮ ይሄን ማካፈል እኮ ነው ጾም ወገኖቼ። የኛ የሆነውን ለሌሎች ለመስጠት መልመድ ማለት ነው። ሀብት መናቅን መማር ማለት ነው መጾም ወገኖቼ። ከተገቢው በላይ መብላት አይደለም። በመጠን እየተመገቡ በመጠን የተመገብነውን ለሌሎች ደግሞ ለሚራቡ መለገስ ማለት ነው ጾም ማለት። ጨርስ እየተባባሉ ትሪውን ጽድት ማድረግ አይደለም ጾም። ማስተረፍና መስጠትም ጭምር ማካፈልም ጭምር ነው ወገኖቼ። ዓለም ይጨክን፣ እሺ፣ እኛም እርስ በርስ መጨካከን አለብን። ዓለም በድሆች ላይ ይጨክን፣ እሺ፣ እኛም መቷቷው አለብን። ተውት፣ ሌላው እርሱት ይጨክን፣ እኛ ግን በር እንዘጋጋለን። እኛ ግን አንተዋወስም። አንተ የተጣራ የወይን ጠጅ ትጠጣለህ፣ ነገር ግን ለእርሱ ቀዝቃዛ ኩባያ ውሃ እንኳን አልሰጠው። አንተ በለሰለሰና በተለበጠ አልጋ ትተኛለህ፣ ነገር ግን እርሱ በውጭ ሆኖ በቁር ያልቃል። አንተ ለክርስቶስ የሆኑትን ገንዘቦች ሁሉ ጭርስ አድርገው ወስደሃል ይላል ሊቁ ዮሐንስ አፈወርቅ። እሺ ወይን ጠጣ፣ እሺ ውስኪ አጋጭ፣ ቢያንስ ግን ለጥሙ ጠብታ ቀዝቃዛ ውሃ ብትሰጠው ምን አለ? እሺ አንተ በለሰለሰና በተለበጠ ኮንፈርቶች መካከል ይሙቅህ፣ ዶፍ የሚወርድበትን በውርጭ የሚያልቀውን ክርስቶስን አንድ ብርድ ልብስ ብትመጸውተው ምን አለ ነው የሚለው። እየሰማችሁኝ ከሆነ ክረምት አዲስ አበባ ውስጥ ጥቂት ስታቲስቲክሶችን አይቻለሁ።
በጣም ብዙ ሰዎች ይሞታሉ። ለምን መሰላችሁ? በብርዱ፣ በዝናቡ፣ በጎርፉ፣ በውርጩ ብዙ ሕፃናት ያልቃሉ። ወደው መሰላችሁ እንዴ ማስቲሽ የሚስቡት? ወደው መሰላችሁ እንዴ ቤንዚል የሚያሸቱት? ያሳዝናል። ጠይቋቸው ውረዱና ራበና ይሏቸዋል። ሁሉም ላይ ሆኑ ይችላሉ። አብዛኞቹ ግን ቤት የላቸው፣ የሚበሉት የላቸው። ወደኛ ቀረብ ሲሉ የመኪና መስታወታችንን እንዘጋባቸዋለን። ምን ያድርጉ? በማስቲሽ ይረሱታል። አንጀታቸውን በቤንዚል ያጣብቁታል። ናላቸውን ያዞሩታል። ሂዱ ሜክሲኮ። እንደውም አሁን የሉም መሰለኝ፣ ተጠርገዋል። ለሜክሲኮ መንገድም አይመቹም መሰለኝ። ለትዳራቸውና ለልጆቻቸው የሚያስቡ ባለትዳሮች ገፍተው የጣሏቸውን ወላጆች ይሄ ዓለም ደግሞ ገፍቶ የት እንዳደረሳቸው አላውቅም። ሰሞኑን አላየዋቸው። ክረምት ብርድ ልብስ አጥተው የሚሞቱት ብዙ ናቸው ነው የምላችሁ። በስንት ብርድ ልብስ ትቀያይራላችሁ እናንተ? እንደውም ይቅርታ አድርጉልኝ፣ ብዙዎቻችን መተኛት የምንፈልገው ዝናብ በደንብ ዶፍ ዝናብ ሲዘንብ ጨለም ሲል አቤት እንቅልፍ እንላለን። እደጅ ግን ዶፍ የሚወርድበትን አናውቀው። ይሄ የአስኮ መንገድ ሲሰራ በዛ አካባቢ ስራ ነበረኝና ታክሲ ስጠብቅ ምናምን ህፃናት ልጆችን አናገር ነበር። ትልልቅ ቱቦዎች ለመንገድ ስራ ተቀምጠዋል። ቱቦዎቹ ላይ ይፈነጥዛሉ፣ ይጫወታሉ። ጠየቅኳቸው፣ ጋሼ ክረምት ላይ እኮ መንገድ ሲሰራ በጣም ደስ ይለናል። ለምን እንዴ አታየውም? እንዴ ይሄን ቱቦ G+1 እንገነባበታለን፣ ቱቦ ውስጥ እናድርበታለን። እየሰማኝ ነው? ሸረሪት ያደራበት ብዙ ቤት ያለው ሰው ያለ ብዙ ሰው ቤት አጥቶ ብርድ ልብስ አጥቶ። ክርስቲያኖች ልጠይቃችሁ እስኪ ክረምት ብርድ ልብስ የመስጠት ልምድ አላችሁ? ብዙ ማህበራት አሉ ምንጣፍ እዚህም ያነጥፉ። እሰይ ጥሩ ነው። ግን ለአንዳንድ ሰዎች ደግሞ ወጣ ብለን ብርድ ልብስ የምንሰጥበት መርሃ ግብር አለ። ክርስቶስ በውጭ ሆኖ በውርጭ ያርቃል፣ በቁር ይመታል። እስኪ መተሳሰብ እንድንችል ወደ ልባችን እንድንመለስ እንጂ እናንተን ማሳቀቅ ፈልጌ አይደለም። አሁን ባለባችሁ ጫና ላይ ሌላ ጫና መፍጠር አይደለም። ይሄንን ጫና በጋራ እንድንካፈለው ለማድረግ ነው። ምዕመናን፣ በወር አንድ ድሃ አላችሁ የምትረዱት? ድሃ ጓደኛ አላችሁ? ምስኪን ጓደኛ አላችሁ የምታካፍሉት? ቁርሳችሁን የምታካፍሉት፣ ምሳችሁን የምታካፍሉት? ምሳችሁን ይዛችሁ ስትወጡ ትንሽ ከፍላችሁ የምታጎርሱት አላችሁ? ክርስትና ማለት እኮ ይሄ ነው። ሌላ ምንድን ነው? ጉባኤ ብቻ፣ ሴሬሞኒ ብቻ፣ በዓል ማክበር ብቻ፣ ቄጤማ መጎዝጎዝ ብቻ፣ ነጠላ መልበስ ብቻ፣ ገዳም መሄድ ብቻ አይደለም እኮ። በዋናነት የዳነው በመስጠት ነው፣ የምንድነው በመስጠት ነው ወገኖቼ። የመጨረሻው የጌታችን ቃል ብራብ፣ ብጠማ፣ ብታረዝ፣ እንግዳ በሆነ አይደለም የሚለው ወገኖቼ። ብዙ እናቶችና ብዙ እህቶች ትታዩኛላችሁ። ሰፈር ውስጥ የሚራቡና የሚጠሙ ሰዎችን ታውቃላችሁ። ማዕዳችሁ የተከፈተ ነው፣ በራችሁ ገርበብ ያለ ነው። የምሳችሁን እስኪ ለትዬ እንትና ልስጣቸው፣ ጧሪ የላቸው፣ ቀባሪ የላቸው፣ አባ ከናሚር የላቸው ትላላችሁ። ና እንትናዬ እስኪ ጭንቅመሳት 2 ጉርሻ እንኳን ታጎርሳላችሁ። ጉርሻ በሚሸጥባት ሀገር ታካፍላላችሁ ወይ ወገኖቼ? የኛ መኪና ልብስ አላት፣ የኛ መኪና ቤት አላት፣ እሰይ ይኑራት። ግንስ አንድ ምስኪን ክርስቶስ ልብስ አለው? እንጃ። ቤትማ ተውት። ሁላችንም ወደ ቤት አልባነት ሳንቀየር አንቀርም በቅርቡ። እንጃ እሱንማ ተውት። ግን ድሆችን የሚያስብ ልብ አለ፣ ምስኪኖችን የሚያስብ ልብ አለ። ቁም ሳጥናችንን በቅያሪ ልብሶች ያጨናንቀነዋል። እሰይውን ቢያንስ የዓመት ልብስ የምትሰጡት አንድ ድሃ አላችሁ? የዕለት ጉርስ የዓመት ልብስ ይበቃናል ይላል መጽሐፍ።
አንድ ልብስ ታካፍላላችሁ፣ አንድ ልብስ ትሰጣላችሁ። ደሃው ፀሐይና ብርድ ይፈራረቅበታል። ምናልባት አንዳንዶቻችን ሞዴል ይፈራረቅብን ይሆናል። ይሁንሽ ይፈራረቅብን፣ ግን ቢያንስ ጥቂት ነገር እንሰጣለን፣ ጥቂት ነገር እንለግሳለን። ለሱ ነው እኮ እነዚህ ነገሮች ሁሉ በተከታታይ የምናገረው። ቢያንስ እንደ ክርስቲያን ለጽድቅ የሚሆን እንዲህ አይነት ህይወት አለን። ደሃው የሚበረደው ብርድ የሚመታው ብርድ ልብስ አጥቷል። ምናልባት አንዳንዶቻችን ብዙ ብራንዶች ይኖሩናል። ግድ የለም ይኖሩን። እሱን መቃወሚያ አይደለም፣ ባለጸግነትን መንቀፊያ አይደለም፣ ማማርና መዋብን ማውገዚያ አይደለም። ቢያንስ ማካፈልን ግን መልመድ መቻል አለብን ወገኖቼ። አንዳንዶቻችን በአንድ ማዕድ 3 ምግቦችን እንበላለን። ምናልባት እዚህ ውስጥ ላይ መለከታችሁ ይችላል። ቀልደኛ ነህ ይሄንን የምትልበት ከሽሮ ሜዳ ፈቀቅ በልና ሌላ ቦታ በልትሉኝ ትችላላችሁ። ስታርተር ይባላል፣ ለምግቡ ማሟሟቂያ ይበላል። ከዛ ሜንዲሽ ይባላል፣ ዋናው ምግብ ይበላል። ከዛ ዋናው ምግብ ከተባላ በኋላ ደግሞ ማንሸራሸሪያ ዴዘርት ነው። ምግቡን ዲዘርት ነው፣ ዴዘርት በለው እንጂ ዲዛስተርም እለዋለሁ እኔ ከፈለኩ። ደግሞ ያርመኛል እንዴ እኔ ምን አለበት አንተ አርም እንጂ። በ3 ቀን አንዴ የማይበላ ሰው ባለበት ቦታ በአንድ ማዕድ 3 ቀን መብላት 3 ጊዜ መብላት ግፍ አይደል ነው? አይደለም? እሺ ይበላ፣ ቢያንስ አንዱን እንኳን ለደሃ መስጠት ያቅታል። እውነት እንደዚህ የሚሉ ሰዎች ጸበል ቤት ታገኛላችሁ። ምን የሚሉ ምግብ እንኳን የማያገኙ ሰዎች ጸበል ቤት ታገኛላችሁ፣ ህሙማን ቤት ታገኛላችሁ። እውነት ቅድስናንና ጽድቅን የምትፈልጉ ከሆነ ይሄንን ብርቱ ስራ ስሩ። ሹልክ እያላችሁ ስሩ። በተለይ እህቶች ትችላላችሁ። ኦርቶዶክሳውያን ሰብሰብ ብንል እኮ ምርጥ የምግብ ማዕከላት በየአጥቢያው እኮ መክፈት እንችላለን። አርብ የሚመግቡ እኮ አሉ፣ ስም አልጠቅስማው። አርብ ድሆችን የሚመግቡ አሉ። አንደኛው አርብ የሆነው ደብር ቢመግብ፣ አንደኛው ሐሙስ የሆነው ደብር ቢመግብ ድሆች በልተው እንደሚያድሩ ታውቃላችሁ። ጠጥተው እንደሚረኩ ታውቃላችሁ። የሚራቡ ሰዎች እንደማይኖሩ ታውቃላችሁ። እስኪ ቢያንስ እንስራው ይሄንን። ጥቂት ገቱ ያላችሁ፣ ጥቂት ልቡ ያላችሁ ክርስቲያኖች እስኪ ይሄንን እንስራው። አንድ የተባረከ ሰው አይደለ? የአዲስ አበባን ብቻ አይደለም የኢትዮጵያን ሸክም ሁሉ የተሸከመው ነው አይደለም? ነው። አንድ ሊቅ እንዲህ ይላል፣ ድምጽ ይሰማችኋል? አንድ ሊቅ እንዲህ ይላል፣ ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ላንተ ምንድነው ይላል። እየሰማችሁ ነው? ክርስቶስ ደሃውን ነው እኮ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ላንተ ምንድነው ይላል። ወርቃችን ምንድነው? ክርስቶስ ከወደቀ። ጌጣችን ምንድነው? ክርስቶስ ከተራበ። ለክርስቶስ እንዲህ እኮ ነው እንዴ። ዊጋችን ምንድነው እንዴ? ኮስሞቲክሳችን ምንድነው እንዴ? ምንድነው? አንዳንዶች አውሮፓውያንና አሜሪካውያንን እንወቅስ የለ 8 ቢሊዮን ዶላር የውሻ ምግብ ትሉ የለ እንዴ? ይሄ ሁሉ ገንዘብ ለዊግ ግፋ ይሁን ቀን የሚገፋ ያለ ብቻ እንደው ብዙን ነገር ለማውገዝ ፈልጌ አይደለም። የተወደዳችሁ ኦርቶዶክሳውያን ክርስቶስ በረሃብ ምክንያት ለሞት ከተቃረበ የኛ ጌጣጌጥ ምንድነው ነው የሚለው። ጌጥህ ደሃ ነው፣ ወርቅህ ምስኪኑ ነው፣ ማሸብረቅህ በደሃው ህይወት ነው ወገኖቼ። እንደሱ እኮ ነው። የእግዚአብሔር ቃልን ቀስ ብዬ ላንብብላችሁ። በተለይ እህቶቼ ስሙኝ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል። አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 8 በወርቅ በእንቁ እጅግ ዋጋው በከበረ ልብስ አይሸለሙ፣ ይልቅስ መልካም በማድረግ ድሆችን በመመገብ
በትሩፋት በማጌጥ ምስኪኖችን በማሳረፍ የጨነቃቸውን በማቅለል በዚያ ጊጡ፣ በዚያ ሸብርቁ፣ በዚህ ተዋቡ። እንደዚህ ነው የሚለው መጽሐፋችን። በትሩፋት ታጌጡ ዘንድ እወዳለሁ ነው እኮ የሚለው።